ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ሰሞኑን በሶስት ሴቶች ስትደበደብ ስለነበረችው እህታችን አዲስ መረጃ ላጋራችሁ። የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫና ቀይ ቀለማት እንደተጠበቁ ሆነው በአርማው ላይ ግን መሰረታዊ ለውጥ እንዲደረግበት ምሁራን አዲስ ሀሳብ አቀረቡ። ላም ከሰጠችን ወተት፣ ንብ ከሰጠችን ማር፣ ሴት ልጅ ከሰጠችን ወንድ ልጅ ምንድን ነው የሚሰጠን? በትናንትናው ዕለት በቁጥጥር ስር ውሎ የነበረው ተወዳጁና ታዋቂው የስፖርት ጋዜጠኛ ሉላ ፍሬው ከእስር መለቀቁ ተረጋገጠ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር እንደተመሰገነና የተወደሰ ይሁን። በጣም ልብ ሰባሪ ዜና ነው ከመሸ የሰማ ነው። በጣም ያሳዝናል። እውነት ለመናገር አልጠበኩኝም ነበረ። በምንድን ነው የምትሉኝ ከሆነ ይህን የምታስታውሱት ነው ብዬ አስባለሁኝ። ይህን ቪዲዮ ይህን ሰሞን ስንነጋገርበት ነበር። እንደውም ይሄን ቪዲዮ ከማየት በፊት ያየኋቸው ሌሎች ቪዲዮዎች ነበር የእሷ ፔጅ ላይ እና ላይክ አደረኩትኝ። መጀመሪያ እንደውም ላይክ አድርጎ የነበረው ቪዲዮ ይህ ቪዲዮ ነበር። በነገራችን ላይ እናትየው ስትገባና ስትመርቅ ያለበት ስንጥቅ ትበልናት እኔ አማኔ ስንጥቅ አድርገኝ በስመ አብ እናትሽ ትሰንጠቅ ስንጥቅ አድርገኝ እናትሽ ስንጥቅ ትበል። ጉራጌ ናቸው። የብዙ ጊዜ ጉራጌዎች እንደዚህ ናቸው። ነገር ደስ ሲላቸው እሷን ትተሽ እኔ ጋር ትመጣለሽ። እሷን ሳትስሚያት እማ ውይ እድሜ ባጭር ቀን ወይኔ ጉዴ ወይ ጉዴ ወጀኛ ማጣ ይሆን ምትበላ ትፈልጋለች። ወይ ጉዴ። እንግዲህ ስለ እኚህ እናት ነው አዲስ መረጃ እየሰማ ነው። በጣም ልብ የሰበረን መረጃ ይሄ ነው። ለማንኛውም ለብዙዎች አድርሱት። ምንድነው መረጃው ካላችሁ ያው ሰሙት። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል፣ የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንቤች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሃና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል።
የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ለዛሀበሻ የደረሰው የቤተሰብ መረጃ እንደሚያመለክተው ወዳጅ ዘመድ ሐዘኑን ለመካፈል ከነገ አርብ ከቀኑ 2 ሰዓት ጀምሮ እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሐዘን ድንኳን ተተክሎ ለቅሶ ይቀመጣል። እኚህን የዋህ እናት በክብር ለመሸኘትም ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሃትና የሽኝት ስነ ስርዓት ይፈጸማል። የፈጣሪ ቃል ለተሰበረው የቤተሰባቸው ልብ መጽናናትን ይስጥ፣ ነፍሳቸውንም በሰላም ያሳርፍ። አሜን። ዘሀበሻን እናመሰግናለን። እውነት ለመናገር በጣም ደስ ብሎ የነበረ እናትየው ለልጇ ያላትን እንክብካቤ ለተወለደችው ልጅም ያላትን እይታ አይቼው በጣም ደስ ብሎ ላይክ አድርገው ጭምር ሼር አድርገውም ጭምር ተመልከቷት ስል ነበርና እና ባለቤት እንደውም ጭምር እያሳየች ነበር። እቺ እናት ያትፈናት እስቲ ከልብ ነው እኮ የምትወዳት ማም እየነገረች ነበርና አሁን ተመልሰን ከደቂቃዎች በፊት ቀረጻ ከመጓጤ ከ10 ደቂቃ ምናምን በፊት ነው ዘሀበሻ ይሄንን መረጃ ለቀቀው። በጣም አስደንጋጭ ነው። እውነት ለመናገር ብዙ ጊዜ ሰው የሚጎዳው እንዲህ አይነት አስደንጋጭ ሞቶች ናቸው። ታሞ ተንከባክቦ አሳክመው መሞት በጣም ቀላል ነገር ነው፣ የምጠብቀው ነገር ሊሆን ይችላል። ድንገት ግን ስልክ አላነሳም ቼክ ሲደረግ ግን ሞቶ መገኘት በጣም ከባድ ነው። እግዚአብሔር አምላካችን በእውነት መጽናናቱን ያድልልን፣ ለእሷም ለልጆቿም አጠቃላይ እግዚአብሔር መጽናናቱን ለቤቱ ያምጣልን ብለን እንመኛለን። ወደ ሌሎች ወቅታዊ መረጃዎቻችን እንሂድ። በትናንትናው ዕለት በቁጥጥር ስር ውሎ የነበረው ተወዳጁና ታዋቂው የስፖርት ጋዜጠኛ አሉላ ፍሬው ከእስር መለቀቁ ተረጋገጠ። በመልእክቱም ደህና ነኝ፣ በህይወት አለው፣ በጥሩ ሁኔታ ላይ ይገኛሉ ያለ ሲሆን በጋዜጠኝነት ህይወት ብዙ ፈተናዎች ይመጣሉ፣ ይህ የሚጠበቅ ነው። እመቤቴ ማርያም ረድታኝ ወደ ቤቴ ገብቻለሁ። ላሰባችሁልኝ፣ ስለ እኔ ስታስቡና ስትጨነቁ ለነበራችሁ ወዳጆቼና ቤተሰቦቼ በሙሉ ከልቤ የመነጨ ምስጋናዬ ይድረሳችሁ ሲል መልእክቱንም አስተላልፈዋል። እናመሰግናለን ወንድማችን ፍራኦል። አሁን ሌላም ቪዲዮ ዩቲዩብ ላይ ሰርቷል። ሌሎች ነገሮቻችን ላይ በተለይ የጦርነቱን ጉዳይ ከማየታችን በፊት አንዳንድ መረጃዎች ለማየት እንሞክር። ሰሞኑን በ3 ሴቶች ስትደበደብ ስለነበረችው እህታችን አዲስ መረጃ ላጋራችሁ ነው። ይሄንን መልእክት ለብዙ ሰዎች አድርሱልኝ፣ በተለይ ለሀበሾች ብቻ። እናንተ ሀበሾች ግን በስንቱ ነው የምንተዛዘበው? የሰው ልጅ በጥይት ተደብድቦ ሲገደል ዝም ብላችሁ አንዲት ሴት በጥፊና በርግጫ ተመታች ብላችሁ ሀገር ይያዝልን የምትሉት ምናችሁ ነው የሚያማችሁ? እውነት ምናችሁ ነው የሚያማችሁ? የትኛው ሰባይነት ጎናችሁ ነው ከራሳችሁ ሩቆ የሄደው? በጣም ታሳፍራላችሁ። እርግጥ ኢትዮጵያ ውስጥ እየተለመደ የመጣ አስከፊ ባህላል ምንድነው? ያ በመንግስት ጥይት የሚሞት በመንግስት ጥይት ተደብድቦ የሚሞት ሰው ስለዛ ሰው ፍትህ መጠየቅ ፖለቲካ፣ አንዲት ሴት በጥፊና በርግጫ ስትመታ ስለሷ ደግሞ ፍትህ መጠየቅ ሰባዊነት ሆኗል። ይሄ አዲሱ ያበሻ ባህል ነው። እጅግ ቀፋፊ ባህል ማለት ነው። እየመረጠ የሚያዝን ለሐዘን ራሱ ከሀገር ውጪ ሲሆንለት የሚመቸው ሀገር ውስጥ ሲሆን ድምጹን የሚያጠፋ አበሻን የገጠመን ስንቴን የተናገርነው። አርሲ ላይ የአማራ ደም ይጮሃል፣ አርሲ ላይ አማሮች እየታረዱ ይሞታሉ ብለን ስንናገር ያልሰማችሁ ሰዎች ራሳቸው የአርሲ ሰዎች ሳውዲ ድረስ ሄደው ሲያርዱ ኢትዮጵያ ውስጥ ሰው ይተራረዳል ብላችሁ የገባችሁ ደግሞ ጭንቅላታችሁ አሁን የገባው ሰዎች እጅግ ታሳስቡኛላችሁ። 3 ወንድሞቻችን አሁን በሰሞኑን አይደል እንዴ ጉራጌ ውስጥ በጥይት ተደብድበው የሞቱት? ስለነሱ ፍትህ የተጠየቃለ? እቺ ልጅ በጥፊና በርግጫ ተመስታትብ ተብሎ ስንት ነገር ነው የምንሰማው። ከፖለቲካ ስለማነካካችሁ እየሮጣችሁ ለልጅቷ የሆነ ነገርና ለልጅቷ የሆነ ነገር ናክተራላችሁ። ስለልጅቷ ስለመደረጉ አይደለም የኔ ጉዳይ፣ ሰብአዊነት ነው። ግን አትበሉ። ከሰብአዊነት ወርዳችሁ ተፈጥፍታችሁ ሞታችኋል። ይሄ ሰው ልጅ በቁሙ ስጋው ሲበላ በጥይት ተደብድቦ ሲረሸን አፋችሁን ዘግታችሁ በካልቾና በጥፊ ሲመታ ስለ ሰብአዊነት እያላችሁ የምታሸርጡ ኮተቶች እንዴት እንደምትጸየፋችሁ። የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫና ቀይ ቀለማት እንደተጠበቁ ሆነው በአርማው ላይ ግን መሰረታዊ ለውጥ እንዲደረግበት ምሁራን አዲስ ሀሳብ አቀረቡ። ይህ የምሁራኑ ምክረ ሀሳብ በሰንደቅ ዓላማው ላይ አዲስ ብሔራዊ ትርጉም ለማምጣት ያለመ ነውም ተብሏል። ዝርዝር ዘገባውን ይስሐቅ ድሪስ አሰናድቶታል። ኢትዮጵያውያን ረጅም የሀገረ መንግስት ታሪክ ያላቸው በተለያዩ ውጣ ውረዶች ውስጥ ተቻችለው የኖሩ ለዘመናት ጠላትን በመከላከል ነጻነታቸውን አስከብረው ለመላው ጥቁር ሕዝብ የነጻነት ፋና ወጊ የሆኑ ድንቅ ሕዝቦች ናቸው። በዚህ ምክንያትነትም አረንጓዴ፣ ቢጫ፣ ቀዩ ሰንደቅ ዓላማ ከኢትዮጵያ አልፎ የበርካታ የአፍሪካ ሀገራት ሰንደቅ ዓላማ የመደብ ቀለም ሊሆን ችሏል።
ይህም የፓን አፍሪካዊነት ምልክት፣ የኢትዮጵያዊነት ሕያው መሰረት ሆኖ ይኖራል። ኢትዮጵያ በሰንደቅ ዓላማዋ ላይ ስርዓቶች ሲቀያየሩ አረንጓዴ ቢጫ ቀዩ እንዳለ ሆኖ አርማው ግን ሲቀያየር ኖሯል። የአሁኑ የኢትዮጵያ ሰንደቅ ዓላማም አረንጓዴ ቢጫ ቀይ ሆኖ መሃሉ ላይ ደማቅ ሰማያዊ ክብ ከጎኑ ጨረር የሚለቅ ኮከብ ተደርጎለታል። ታዲያ ይሄ ሰንደቅ ዓላማ የተለያየ ውዝግብ የሚነሳበት በመሆኑ በቅርቡ ጠቅላላ ጉባኤውን እያካሄደ የሚገኘው ሀገራዊ ምክክር ላይ በአጀንዳነት ቀርቦ መመካከሪያ ርዕሰ ጉዳይ ሆኗል። ከሰሞኑም በ500 ተመካካሪዎች ቡድን መግባባት ላይ የተደረሰባቸውን ምክረ ሀሳቦች ለማጣጣም የተቋቋመው 15 አባላት ያሉት ቡድን 2 ምክረ ሀሳቦች ቀርበውለት የነበረውን የኢትዮጵያ ሰንደቅ ዓላማ ጉዳይ ወደ አንድ በማምጣት አሁን ያለው የኢትዮጵያ ሰንደቅ ዓላማ ባለበት ይቀጥል የሚል ምክረ ሀሳብ ማቅረቡ ተሰምቷል። አስተያየታቸውን ለአርትስ ቴሌቪዥን የሰጡ የፖለቲካል ሳይንስ ምሁራን በበኩላቸው የአሁኑ የኢትዮጵያ ሰንደቅ ዓላማ የውበት ጥንቃቄ ያልተደረገበት መስህብም የሌለው ነው ሲሉ ይሞግታሉ። በዚህም ለውበትም ሆነ ለሀገራዊ መግባባት መብርሃን ረስቻታል ኢትዮጵያ ሰንደቅ ዓላማ ሆነ ለሀገራዊ መግባባት ሳይሆን ቀረ ይላሉ። የአሁኑ ሰንደቅ ዓላማ አርማው የመጠን የቦታ ልኬትና የተመጣጣኝነት መስፈርት መመሪያ ሳይቀመጥለት አንዱ ጋር የሰንደቅ ዓላማውን 25 በመቶ ሌላው ጋር 30 በመቶ አንዳንዴም ከ50 በመቶ በላይ ቦታ እየወሰደ የሚታይ ሆኗል ያሉት ምሁራኑ፣ በዚህም አርማው ወይም ኮከቡ ዋናው ሰንደቅ ዓላማ የሆነ እስኪመስል ድረስ ከህብረ ቀለማቱ በላይ የጎላ ሲታይ ጉዳዩ አንድ ሀገር ሰንደቅ ዓላማ ስለሚያስፈልገው ብቻ በግዴለሽነት የተሰራ እንጂ በጥንቃቄና በሀገራዊ ባለቤትነት ስሜት እየተቀመረ አይደለም ሲሉ ሞግተዋል። ምሁራኑ ሀሳባቸው ሲያጠናክሩትም ሰንደቅ ዓላማው አብዛኛውን ህዝብ ሌላው ቢቀር በውበቱ እንኳን እንዲማርክ ማድረግ ይቻል ነበር። ነገር ግን ይሄ ተራ የስነ ውበት ግዴለሽነትና ባለቤት አልባነት ያስከፈለንን እያየን ነው ብለዋል። ለአብነትም የአሜሪካንን ሰንደቅ ዓላማ የሚያነሱት ምሁራኑ የሀገሪቱ ሰንደቅ ዓላማ በብዙ ሰው አስተያየት የሚያምርና ማራኪ እንደሆነ የሚታሰበው የልዕለ ኃያሉ ሀገር ከመሆኑም በላይ ዲዛይኑ ውብ ተደርጎና በከዋክብት አሸብርቆ አይነ ግቡ ስለሆነ ነው በማለት ይጠቅሳሉ። በተመሳሳይ ኮከብን በሰንደቅ ዓላማቸው አርማ ላይ የተጠቀሙ እንደ ላይቤሪያ፣ ኮሚኒስት ቻይና፣ ቪየትናም፣ ሞሮኮ፣ እስራኤል፣ ጋና እና ሶማሊያን ለንጽጽር በማቅረብ ሀገራቱ ለውበት እንዴት እንደተጨነቁ አመላካች ነው ብለዋል። ምሁራኑ ቀጠል አድርገውም በቅን ልቦና ሰንደቅ ዓላማው ከተቀየረ የቀለማቱን ህብር እንደያዘ የኢትዮጵያን የዘመናት ሉዓላዊ የነጻነት ታሪክ ሳያደበዝዝ ብዝሃነትና እኩልነትን የሚያንጸባርቅ ማራኪ ሰንደቅ ዓላማ ዲዛይን መፍጠር ይቻላል ሲሉ ተናግረዋል። በዚህም ሰንደቅ ዓላማው ላይ በአረንጓዴው መደብ በግራ ጫፍ በኩል ብሩህ ቢጫ አደይ አበባዎች ቢደረጉበትና ከላይ የቀለማቱ ትርጓሜዎችን ማንንም በማያስቀይሙ መልኩ አረንጓዴው ተስፋ፣ ልምላሜና ሀብት፣ ቢጫው ሃይማኖት፣ አበባና ፍሬ፣ ቀዩ ደግሞ ፍቅር፣ መስዋዕትነትና ጀግንነት በሚል እንዲሁም ሶስቱ አደይ አበባዎች ደግሞ ብዝሃነት፣ እኩልነትና አንድነት የሚል ከውበትም አልፎ ትርጓሜው እና ሀሳቡ ዘመን ተሻጋሪ እንዲሁም አብዛኛውን ህዝብ ሊያስማማ የሚችል ብሔራዊ ሰንደቅ መቅረጽ ይቻላል ሲሉ ምክረ ሀሳብ መብርሃን እንግዲህ ሌላኛው ሰንደቅ ዓላማ ጋር በተገናኘ እየተነሳ ያለው መሀል ላይ በኮከቡ ፎንታ ርግብ ትሁን የሚል አለ። አንዳንዱ ደግሞ አብይ እንደው የሚወደው ፒኮክ ነውና ፒኮክ ይደረግለት የሚሉ ማሳቦች አሉ። ሰንደቅ ዓላማ እንግዲህ ከውበት አንጻር አይደለም ዋናው መልእክቱ ምንድነው የሚያስተላልፈው የሚለው ጉዳይ ነበረ። ከውበት ባለፈ ሰንደቅ ዓላማ ባይ ፕሬዘንት ምንድነው ፕሬዘንት የሚያደርገው ምንድነው ውክልና እየሰጠ ያለው የሚል ነው። ብዙውን ጊዜ በሰንደቅ ዓላማ ሲነገር እንደዛ ነው። ውክልና ነው። ምንድነው ቀዩ ምንድነው ቢጫው ምንድነው አረንጓዴው ምንድነው የሚለው ላይ እንጂ ውበት ላይ አልነበረም ብዙ ጊዜ ቤዝ የሚያደርግ የነበረው። አሁን ላይ ግን ከብልጽግና ጋር በተገናኘ ውበት ላይ እንዲያተኩር አድርጎታል። ምክንያቱም ብልጽግና አሁን ላይ ውበት ላይ እየሰራ ስለሆነ ማለት ነው። ለኛው እንግዲህ የሰለሞን ሙሄ ጉዳይ ነው። መብርሃን ረስቻታል እምምለው በስሟ ነበር። እሷ ታውቃለች። ከምታመነው ማርያም ካልኩኝ ነው። ማይዬ የኔ እናት መቼም አልከዳሽም። የኔ እናት እወድሻለሁ። ሁል ጊዜ ቤታችን አለች። መብርሃን ዱርዬ ሆኜ ከቤቴ ከኦርቶዶክስ ቤት ሄጄ አውቃለሁ። ጠፍቻለሁ። ማተቤ ወልቆ አያውቅም። መብርሃን ረስቻት አላውቅም። ማለት እዛም የትም ቤት ሆኜ እምምለው በስሟ ነበር። እሷ ታውቃለች። ከምታመነው እናቴ ትሙት ካልኩኝና ማርያም ካልኩኝ ነው እና ሳስበው መብርሃን ስለኔ ምንድነው ያልሆነችው? እሱማ ጌታ እኮ ነው። ልጇማ የዓለም ሁሉ ፈጣሪ እኮ ነው። አምላክ ነው እኮ። ሰው ሆና የቻለችው መከራ ብዛቱና ሰው በጠፋበት ጊዜ የተገኘች ነችና የኔን ኃጢአት ሳስበው ምን አይነት ንጽህና የሰው ልጅ በዛ መጠን እንዴት ንጹህ ሊሆን ይችላል? እኔ በቃ ማለት ተውት። ትልቁ ምስጢር አምላክን ያክል ነገር በማህፀን መያዝ ምናምን በየቀኑ ሲገርመኝ የሚሆን ነገር በየቀኑ ጥያቄ የሚሆንብኝ በየቀኑ ቢመለስልኝ እማልጠግበው
ነገር ነው። ማይዬ የኔ እናት እንወድሻለን። ሁሌ የምትገርሚኝ እናቴ ነሽ። መቼም አልከዳሽም የኔ እናት፣ እወድሻለሁ። ይሄ ነገር እንግዲህ በጣም ብዙ መነጋገሪያ ነው። እንዴት ያለ ቢወዳት ነው ሰለሞን ተብሎ ፌስቡክ ላይ በጣም ብዙ ሲሰራጭ ሲዘዋወር አይቼ ነው ያመጣሁት። እንግዲህ ይሄን ያህል ፍቅሯ ከገባት አንዳንዶች ደግሞ ምን ያህል ደግሞ ከፍቅሯ እንደራቁ ማሰብ ቀላል አይደለም። ወደ ፌሚኒዝም እንሂድ። ፌሚኒዝም አንዱ ከምንቃወምበት መሀል ላይ እንዲህ አይነት ክፉ ሀሳብ ስላላቸው ነው ብያለሁ ብዙ ጊዜ ላም ከሰጠችን ወተት፣ ንብ ከሰጠችን ማር፣ ሴት ልጅ ከሰጠችን ወንድ ልጅ ምንድን ነው የሚሰጠን? ኦኬ ላም ራሷ ፕሮዲውስ አድርጋ ነው ወተት የምትሰጠው። ንብም አበባ ቀስማ ነው ማር የምትሰጠው። አንቺ ውሃ ጠጥተሽ ነው ልጅ የምትሰጪ። አንዳንዴ ለህፃናትና ለሴቶች እያልን ስንታገል ወንድ ጠል የሆኑ ንግግሮችን በመሃል እየጨመራችሁ የማይሆን ቶፒክ ውስጥ ባንገባ ጥሩ ነው። ውሃ ጠጥተሽ ነው አንቺ ልጅ የምትሰጪ? የት አምጥተሽ ነው? በመልካችሁ በሰውነታችሁ አታላችሁ ወንድ ልጅ ነው እዛ በግድ አባት የምታረጉ እንዳንቺ አይነት በጣም ብዙ ሴቶች አሉ። እንዳንቺ አይነት ቀበጥ ልሰማባይ የወጣችሁ የወንድ ጠል ንግግር የምትናገሩ ከሆነ ትግሉ ፍሬ አያፈራም። ይሄው ነው። ብዙ ጊዜ ብለን ወንድ ጠልነት ትዳር ጠልነት ይስተዋላል። አንዳንዶቹ አይ እንደዚህ እኮ አይሉም ለሴትም ታገው ነው። ብዙውን ጊዜ አይተናቸዋል። ትዳር ጠልናቸው፣ ወንድ ጠልናቸው። በጣም በሚያሳዝን ሁኔታ ላይ አደራችሁ ሀብት ባይኖራችሁ ንብረት ባይኖራችሁ ትልቅ እስከሆን እንዲህ እስከሆን እያላችሁ አጠብቁ። ትንሽ ነገር ካላችሁ መጋባትን እንዳትተው። ይሄ የምታወሩትን ነገር ተው። ሚስት እንደዚህ ባል እንደዚህ እኔ አልለውም። ለዚህ መድረክ አይመጥነንም። እናንተ ኦርቶዶክሳውያን ይሄ የማስረሻን ወሬ እርሱት። የሰይጣንን ሾክሾክታ እንዳትሰሙት። ይሄ ሌላ ነው፣ የኛ አይደለም። ሚስት ዘውድህ ና፣ ባልሽ ክብርሽ ነው። ይሄን ነው የምታም፣ ይሄ ነው ወንጌል። እንዳትጠሉ ወጣቶች። ሁለተኛ ቢያገባ እንኳን እንዲፈታ ሆኖ እንዲያገባ ነው የሚፈልጉት። ይሄን ፈላስፎቹ ኮሃቢቴሽን ይሉታል። ተካቶ መኖር ብለው ተርጉመውታል። ሰው ሰብስባ ሽማግሌ ልካ ካህን አቁሞ መጋባት አይፈልግም። እናስ ፌስታሏን ይዛ ጥልቅ ትላለች። ሰው አያቅ ምን አያቅ። ያው እኔ ቀለል አድርጌ ነው ፌስታል ልጄ ነው የምገባው ትላለች። ውሸቷን እኮ ነው። ለምን እንደሆነ ታውቃላችሁ? ትንሽ ካላማራት ሰውየው ፌስታሎን ይዛር ሊወጣቸው ፌስታሎን ይዘው ልክ በሶስት ቀኑ ለምን አይሆንም? ሳላያት ምን አላላት? ምን አጨናነቃል? ካሜራ ከተገጠመ ሽማግሌ ከተላከ ካህን ከቆመ ቁርባን ከተሰራ ትንሽ እንኳን አይከብድም። የሚቆሰቁስ ነገር የለውም። ይሄን ሁሉ ሰው እንዴት ረግጣ ትሄዳለች? ለዚህ እኮ ነው ተካቶ መኖር ሹልክ ውልቅ በቃ ናቸው። እንደዚህ እንዳታረጉት እያየን ያለን እሱን አይፈልጉትም። በተለይ በቤተ ክርስቲያን ስርዓት ማግባትን በአሁኑ ሰዓት ላይ በጣም እየተጠላ ነው። በአንጻሩ ደግሞ ከፌሚኒዝም ጫና የተነሳ በቁርባን ያገቡ ሰዎች ራሱ መዘጋጃ ቤት ሄደው እየተፋቱ ይገኛሉ። ቤት ውስጥ ባለ ጭቅጭቆች፣ ቤት ውስጥ ባለ ባለመስማማት፣ ቤት ውስጥ ባለ ተነጋግሮ መፍታት በሚቻልባቸው ጉዳዮች ላይ እንዳይፈቱም ጭምር እየሆኑ ያሉት። ደግሞ አሁን ቲክቶክ የሚባል ቸነፈር መጥቶ በቃ እኮ እንደው ሰው ከሰው ውጭ ሆኗል እኮ። ክርስቲያን ነው ሁሉ መስቀል እየሳመ አባትን በማክበር ነው። ዝም ብሎ ወአንበሩ ውስተ ሰማይ አፎሙ ወደ ላይ እንደው የማይገባውን አፍ እያነሱ መቅሰፍት ይመጣል። እንዴ ምን አይነት ትውልድ ነው በእውነቱ? እንደ ድርሻ እኮ አለው ለሃይማኖቱ ድርሻ አለው። አዎ እና ስለዚህ መከባበር ያስፈልጋል። ከሄዱ በኋላ ማልቀሱ አይጠቅምም እያሉ ነው ተቻችሎ ቤተክርስቲያንን መጠበቅ፣ ምዕመናንን ማገልገል
አለበለዚያ በዚህ በሚቀረው ሳንቲም አባት እየተሳደቡ ሳንቲም ይገባልኛል ማለቱ ይሄ መቅሰፍት ነው፣ እርግማን ነው በእውነቱ። እና ስለዚህ ልብ ልንገዛ ይገባል። አባታችን የብፁዕ የቅዱስ አቡነ ጳውሎስን ጨምሬ 10 አርጄ አምጥቻለሁ ብሏል። ታማኙ አገልጋይ መልሱም ገብርኤል ዘበውሁድ ምእመነ ኮንከ ይበብዙ እሰይመከ። አንተ ታማኝ አገልጋይ በጥቂቱ የታመንክ ወደ ጌታህ ደስታ ግባ ነው የተባለ እና ብፁዕ ቅዱስ አቡነ ጳውሎስ ቅድም እንዳልኩት የጨበጡት የረገጡት የተናገሩት ሁሉ የበቀለላቸው እግዚአብሔር የሰውን ጆሮ የከፈተላቸው ተደማጭ አይደለም በሀገር ውስጥ በዓለም የዓለም ጆሮ የተከፈተላቸው በእውነት ትልቅ አባት ብዙ መንፈሳዊ ልጆቻቸውን ብዙ ሊቃነ ጳጳሳትን የተኩ እንጃ ባልሳሳት እንደ ብፁዕ ቅዱስ አቡነ ጳውሎስ ብዙ ሊቃነ ጳጳሳትን ለአባትነት ያበቃ አለ አልልም። በእኔ ምናልባት በቁጥር ደረጃ ልንሄድ አባ ኪሮስ እንዲያው ኩረት ያቀብሉኛል። ምን ያህል ነው ቅዱስ አባታችን የሾሟቸው? እኔ የመጨረሻ ልጅ ስለሆንኩ እንግዲህ ከኔ በላይ ያሉትን ብዙም 40 ለ50 ፈሪ 49 50 ፈሪ ማለት አንድ የጎደለው ማለት ነው እንጂ 50ው ፈሪ ነው ማለት አይደለም። እንግዲህ 50 ማለት ነው። እሺም ቁጥር ከ7 በላይ ከሆነ ወደ ላይ ነው የሚሞላ ሂሳቡም ይሸጋሸግ እና አንድ ቁጥር ናት 50 ነው የምንለው። 50 አባት በእውነቱ እንግዲህ ከዚያ ቀጥሎ ሌሎችም አባቶቻችን ሊኖር ይችላል እና ይህ ነው መክሊቶቹ። የ5 ሰጠኸኝ 5 ጨመርኩበት 10 ሆነ ማለት ፍጹም ማለት ነው። በመቶም ይያዛል በሺም ይቆጠራል እና ቅዱስ አባታችን በእውነት እንደው እግዚአብሔር በዚህ በዮሐንስ 10 ወዘሰንተ አንቀጽ የበው ኖላዊ አባግ ውእቱ በበሩ የገባ የበግረኛ ነው ወሎቱ ሳጻዊኒ ያርህወ በረኛውም በሩን ይከፍትለታል እንዳለ በሩ የተከፈተላቸው አባት ሊናገሩ አይጠገቡ። በእውነት የሰሚው ጆሮ እንደተንጠለጠለ ነው የሚያበቁት። ይሴኒ ላይው ሙሉ ደይጓ ለማያውን ስነ ትምህርታቸው ስነ ስብከታቸው ከዓለም ሁሉ አባቶች የበለጠ ነው። በዓለም የነበራቸውን ተወዳጅነት ታውቃላችሁ። የኢትዮጵያ ቤተክርስቲያን በብፁዕ ቅዱስ አቡነ ጳውሎስ ጊዜ ምን እንደሆነ የትም ውጭ ሀገር ስትሄዱ ካህን ሆናችሁ ጳውሎስ ነው የሚሏችሁ። አስቀድመው ማለት ነው። እኔ ገጥሞኛል። ጣሊያን ዳንኤል ሰይፈ ስላሴ ሰይፈ ሚካኤል ጋር ጣሊያን ተልከን እና ገና እስከ ኢትዮጵያ ሲባል ጳውሎስ አሉኝ። እኔ በሳቸው ስም ሁኜ እንደከበርኩት ያመቶ ጳውሎስ ይለኛል እና በእውነቱ ታላቅ አባት
በዓለም ሁሉ የተደነቁ ዓለም ጆሮውን የሰጣቸው ቅድም እንዳልኩት በጎችን በሳር በውሃ ያሰማሩ HIV እንደ እሳት በተቀጣጠለበት ጊዜ ቅድም እንዳልኳችሁ ብፁዓን ሊቃነ ጳጳሳትን እያስከተሉ ጉባኤ እናመሰግናለን። በተለይ ይህን የፈለኩትኝ በቲክቶክ ጋር በተገናኘ ያነሱት ነው። ቲክቶክ ላፋቸው የሚከፍቱ ሰዎች አሉ። ብር ለማግኘት ተብሎ የማይደረግ ነገር የለም። መጀመሪያ በነበረው ቪዲዮችን ላይ እንደተመለከት ነው በጣም ጽያፍ የሆነ ብልታቸው ላይ እያንጠለጠሉ ውሃ ኮዳ እያንጠለጠሉ የሚጫወቱ በፊት ይሄ ነገር እንደ ነውር እንደ ከባድ ወንጀል ስንቆጥረው የነበረ አሁን ሳንቲም ስለሚያስገኝ ብር ስለሚያስገኝ ብቻ እየተፈጸመ ያለ ነገር እያየነው ነው። ከባድ ነው። በተለይ ቲክቶክ ላይ የተለያየ ከመንፈሳዊ አንጻር እንኳን ብናይ በጣም አደገኛ የሆነ ልብሰ ተክህኖ ከቅዳሴ ውጭ የማይለበስ የነበረው ልብሰ ተክህኖ ሳንቲም ለማግኘት ሲባል ጥላ ይወጣል። ልብሰ ተክህኖ ይለበሳል፣ መሬት ላይ ይንከባለሉበታል። በጣም ብዙ እንደዚህ አይነት ድራማዎችን አይተናል። የሆነ ሆኖ ግን እግዚአብሔር እንግዲህ ቸር ነው። የቸርነቱን ስራ እንደሚሰራ ጭምር እናምናለን። ግን አሁንም ዛሬም ነገም ግን እየተበላሹ ያሉ ስርዓቶቻችንን ማስተካከል ካልቻለን በጣም ከባድ አደጋ ላይ እንደሆንን ግን ይሰማኛል። ለማንኛውም ይህን ሀሳብ ላጋራችሁ ብዬ ነው። ለብዙዎች ሼር ማድረጋችሁን አትርሱ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።